በሌሎች ሃይማኖቶች የሃይማኖቶቹ መስራቾች ሞተዋል። ክርስቶስ ባይነሳ እምነታችን ከንቱ ነው። ወንጌል ስንሰብክ ኦዲየንስህን ማወቅ አለብህ። ምንድን ነው የሚያምነው የሚለውን ማወቅ አለብህ። የተቀበረ መክሊት የተባለው መጽሐፍ ነው። ስርጭቱ እንግዲህ በተለይ በአብዛኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች እንደዚሁ ምዕመናን እጅ ነው እየተሰራጨ የቀጠለው። እንደዚህ አይነት መጽሐፍ አለ እኛ ጋር እንደዚህ ይባላል። ተሐድሶ ሆኗል ተብዬ ከተባረርኩ በኋላ የተወገዝኩበት እውነት ከሌላ ያገኘሁት ሳይሆን በኦርቶዶክስ ቤተክርስቲያን ውስጥ ያለ ነው። እውነቱን ደግሞ የሸፈኑ የስህተት ትምህርቶች አሉ። እኔ ደግሞ ለቤተክርስቲያኔ ያለኝ ቅናት ምንም ለማድረግ ዝግጁ ነው። ጮራን ሳነብ ግን ትልቅ የአይን መከፈት ነው ያገኙት። ድርሳነ ሚካኤል ላይ ስትሄድ የድርሳነ ሚካኤል ህዳር 12 ዓመታዊ በዓሉ የሚከበረው እስራኤልን ከግብፅ አወጣ ተብሎ ነው። መጽሐፍ ቅዱስ እሱን አያስተምር። ግን መጽሐፍ ቅዱስን በትክክል ማንበብ ስጀምር ለካ እነዚያ ጥቅሶች የሚሉት ሌላ ነው። ተመሳስሎ ገብቶ መረጃ ይዞ የሚወጣ ሰው ያስፈልጋል። ኦልሞስት የስለላ ስራ ነው። ሰላም ጤና ይስጥልኝ የተስፋ ቴሌቪዥን ተከታታዮች ሁላችሁንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ እያልን ፕሮግራማችንን እንጀምራለን። ይህ በተስፋ ቴሌቪዥን ከሚተላለፉ ልዩ ልዩ ፕሮግራሞች መካከል ከመጽሐፍ ገጾች የተሰኘው ፕሮግራማችን ሲሆን በዛ ውስጥ ደግሞ ልዩ ልዩ ፕሮግራሞች አሉን። አንዱ ከደራሲው ጋራ የሚል መርሃ ግብር ነው። ዛሬ በዚሁ መርሃ ግብር ውስጥ ልዩ የትንሣኤ በዓል መርሃ ግብር ይኖረናል። ሁለት የተወደዱ እንግዶችን ይዘንላችሁ ቀርበናል። መጀመሪያ እንግዶቻችንን እናስተዋውቃችሁና ከዛ ወደ ፕሮግራማችን እንሄዳለን። ለሁላችሁ በድጋሚ መልካም በዓል ይሁንላችሁ። እንግዶቻችን እንኳን ደህና መጣችሁ። እስቲ መጀመሪያ ራሳችሁን አስተዋውቁን። እሺ፣ በቅድሚያ እንግዳ አድርጋችሁ ስለጋበዛችሁኝ ከልብ አመሰግናለሁ። እኔ አግዛቸው ተፈራ እባላለሁ። ተወልጄ ያደግኩት በአሰላ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አገለግል ነበር። አሰላ በሚገኘው በአሰላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን እዚያው በዲቁና በካህናት አገልግሎትም በሰንበት ትምህርት ቤት አስተማሪነት በሰባኪነት ሳገለግል ቆይቻለሁ። በዛ ሂደት ውስጥ እንግዲህ ወደ ወንጌል እውነት መጥቻለሁ። ከዛ በኋላ እንግዲህ ያው የተከሰቱ ለውጦች አሉ እና አሁንም በእግዚአብሔር መንግስት ውስጥ ማህበረ በኩር በሚባለው ማህበር ውስጥ እያገለገልኩ ነው የምገኘው በተሐድሶ እንቅስቃሴ ውስጥ። እናመሰግናለን መምህር አግዛቸው። እርሱም? እሺ፣ እኔ ደግሞ ብርሃኑ ታምራት እባላለሁ። ተወልጄ ያደግኩት በጎንደር ከተማ ነው እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዲቁናና በስብከተ ወንጌል ሳገለግል ነበር። አሁን ደግሞ ጌታ ኢየሱስ በረዳኝ መጠን ወንጌልን እያገለገልኩ እገኛለሁ። እስቲ ስለ ትንሣኤ በዓል ከእርሶ ልጀምርና የትንሣኤ በዓል ለእርሶ ምን ትርጉም ይሰጦታል? የጌታችን የኢየሱስ ክርስቶስ የትንሣኤ በዓል ለክርስትናችን ዋና አዕማድ ከተሰኙ ከጌታችን ከኢየሱስ ክርስቶስ በዓላት ውስጥ አንዱ ነው። ፕላስ ደግሞ ጌታችን ኢየሱስ ክርስቶስ ባይነሳ ኖሮ እስካሁን በኃጢአታችን እንሆን ነበረ። የጌታ ኢየሱስ ክርስቶስ አምላክነትም የእግዚአብሔር ልጅነትም የተገለጠበት ነው እና ትንሣኤው መዳኔን ያረጋገጥኩበት፣ ጽድቅ ያገኘሁበት፣ አብሬ ከጌታ ጋር የተነሳሁበት እና ደግሞ እርሱን ለመምሰል በኋላም ደግሞ በከበረ ስጋ እንደምነሳ የተረጋገጠበት ስለሆነ ለእኔ ትንሣኤ ልዩ ትርጉም አለው። እናመሰግናለን። መምህር አግዛቸውስ ስለ ትንሣኤ በዓል ያለው ትዝታ ወይም ደግሞ ትንሣኤን በሚያስታውሱበት ጊዜ የሚሰማዎት ስሜት ምን አይነት ነው? ያ ስለ ትንሣኤ እንግዲህ ወንድሜ መምህር ብርሃኑ እንዳለው ስለ ኃጢአታችን የሞተው ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ መነሳቱ ለክርስትና ዋና ነገር ነው። ማለት ክርስቶስ ባይነሳ እምነታችን ከንቱ ነው ወይም ከንቱ ይሆን ነበር ተብሎ እንደተጻፈ በአንደኛ ቆሮንቶስ ምዕራፍ 15 ውስጥ የክርስቶስ መነሳት እንግዲህ መዳናችንን ያረጋገጠ ጽድቃችንን ያስገኘ እና በክርስቶስ ሕያውነት ውስጥ እምነታችንም ሕያው ሆኖ እሱን በተስፋ እንድንከተለው እንድንጠባበቀውም የሚያደርግ
ትልቅ ክስተት ነው። ስለዚህ የክርስቶስ ትንሣኤ በእኔ ህይወት ውስጥ አንደኛ በክርስቶስ መነሳት እኔም ለኃጢአት ሞቼ ለጽድቅ እንድነሳ ትምህርት ወይም ምሳሌ ያገኘሁበት ክስተት ነው። እንግዲህ ከክርስቶስ ጋር በሞቱና በትንሣኤው መተባበርም የሚል ነው እና የክርስትና ትምህርት ለመዳናችን እንግዲህ ዋናው ነገር ነው። የሚሰበከው በተለይ ለሰዎች ምስራች ብለን የምናበስረው ኢየሱስ መሞቱንና መነሳቱን ነው። እንግዲህ በሌሎች ሃይማኖቶች የሃይማኖቶቹ መስራቾች ሞተዋል፣ ትንሣኤ አይነገርላቸው። ትንሣኤ የሚነገርለት ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ በመነሳቱ ሕያው ተስፋ አግኝተናል፣ አዲስ ሕይወት አግኝተናል። እነዚህ ሁሉ የሚታሰቡበት ስለሆነ በእኔ ሕይወት ትንሣኤ ትልቅ ትርጉም ያለው ክስተት ነው። እናመሰግናለን። ውድ ተመልካቾቻችን ይህ የትንሣኤ በዓል ልዩ ዝግጅታችን ነው። ዛሬ በተለይ በዚህ ከደራሲው ጋር በተሰኘው ፕሮግራማችን እነዚህ ሁለት እንግዶችን የጋበዝንበት የራሳችን የሆነ ልዩ ምክንያት አለን፣ ከመጽሐፍ ጋር የተያያዘ ማለት ነው። መምህር አግዛቸው በተለይ በብዙ መጽሐፍትን በመጽሐፍ ይታወቃሉ እና አንደኛው መጽሐፋቸው ደግሞ የተቀበረ መክሊት ይሰኛል። ጥቂት ስለ መጽሐፋቸው እናወራለን። ወደ እርሶ ልመለስና ብዙ መጽሐፍ ጽፈዋል፣ ብዙ መጽሐፍት ጽፈዋል። እነዚህ መጽሐፍት በእጆቻችን ይገኛሉ። እንደው እስካሁን ድረስ ምን ያህል መጽሐፍ ጽፈዋል? የስርጭት አድማሳቸውስ ምን ያክል ነው? እንግዲህ ወደ 6 ያህል መጽሐፍቶችን ጽፌያለሁ። የመጀመሪያው የተቀበረ መክሊት የተባለው መጽሐፍ ነው። ሁለተኛው ጥላና አካል፣ ሶስተኛው የለውጥ ያለህ፣ አራተኛው አልተሳሳትንምን፣ አምስተኛው ነገረ ድነት በአሚና አበው፣ ስድስተኛው አጼ ዘርዓ ያዕቆብና አባ እስጢፋኖስ በኢትዮጵያ ቤተክርስቲያን ታሪክ የተባሉ መጽሐፍት ናቸው። በተለይ እንግዲህ የተቀበረ መክሊትን በሚመለከት እንግዲህ እስካሁን ከ20 ሺህ ኮፒ በላይ ታትሞ ተሰራጭቷል። በአራቱ ማዕዘን ተሰራጭቷል። እንደዛ ነው እንግዲህ ያው ያሉት መረጃዎች የሚያሳዩት እና ስርጭቱ እንግዲህ በተለይ በአብዛኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች እንደዚሁ ምዕመናን እጅ ነው እየተሰራጨ የቀጠለው። ምናልባት ወደ ወንጌላውያንም እጅ ገብቷል። እነሱም ደግሞ አንብበው አንደኛ ስለ ኦርቶዶክስ ቤተክርስቲያን እንዲገነዘቡ እንዳስቻላቸው ከአንዳንድ ምስክርነቶች እረዳለሁ። ሁለተኛ ደግሞ ወንጌልን ለኦርቶዶክሳውያን ለመግለጥም ደግሞ ይጠቀሙበታል። ምክንያቱም ያው ለኦርቶዶክሳውያን ወንጌል መገለጥ አለበት። ያው ወንጌል በእጃቸው አለ፣ ይነበባል፣ ይሰበካል። ግን አዳኙ ኢየሱስ በትክክል እሱ ብቻ አዳኝ ሆኖ አይታይምና ያንን የበለጠ ለመግለጥ እየተጠቀሙበት እንደሆነ ሰማሉና ብዙ እነዚህ 20 ሺህ ኮፒዎች በተለይ በተሰራጩባቸው ቦታዎች ብዙ ለውጥ እንዳመጡ፣ ብዙ ሰዎች ወደ ወንጌል እውነት እንደደረሱ በየጊዜው ለኔ በግል ከሚደርሱኝም በማህበራዊ ሚዲያም ላይ ከሚሰሙ ከሚታዩ ነገሮች ያው መረጋገጥ ተችሏል። ከነዚህ መጽሐፍት በፊት በጮራ መጽሔትም አዘጋጅነትም ይታወቃሉ። የተወሰኑ እትሞችን ከእርሶ በፊት ደግሞ የጮራ መጽሔትን አለቃ መሰረት ስብሐት ለአብ እና አባባ ጸጋዬ ሲያዘጋጁትም አስታውሳለሁና እስቲ ከጮራ መጽሔት ጋር ያሉት ግንኙነት በተለይ ደግሞ ከአለቃ መሰረት ስብሐት ለአብ እና እንዲሁም ደግሞ ከአባባ ጸጋዬ ጋር ያሉት ግንኙነት ምን ይመስል ነበር? እንዴት ወደዚህ ነገር መጡ? ከዛ በፊትም አስቀድሞት የወንጌልን እውነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንዳገኙ በዛም ደግሞ ማስተማር እንደጀመሩ በጥቂቱ ተናግረዋል እና ይሄንንም አስመልክተው ጥቂት ነገር ይበሉ ነው። መልካም። እንግዲህ በኦርቶዶክስ ቤተክርስቲያን ውስጥ ስናገለግል እኔ አገልጋዮቹን በሁለት ነው የምከፍላቸው። አንደኛዎቹ አገልጋዮች ያው የቤተክርስቲያኒቱን የንባብ የዜማ ትምህርቶችን ተምረው በእነዚያ የሚያገለግሉ ናቸው። እነዚህ በአብዛኛው ከመጽሐፍ ቅዱስ ሩቅ ናቸው። መጽሐፍ ቅዱስን አያውቁም ወይም አያነቡም።
ለመጽሐፍ ቅዱስ እንግዳ ናቸው። ምናልባት መጽሐፍ ቅዱስ በቅዳሴ ላይ በሌሎችም ስርዓት አምልኮቶች ውስጥ ሲነበብ ተራ ሲደርሳቸው ሊያነቡ ይችላሉ እንጂ በግላቸው መጽሐፍ ቅዱስን አያውቁም። ሁለተኛዎቹ ደግሞ ይሄ የመጀመሪያውንም ይዘው መጽሐፍ ቅዱስንም የሚያነቡ ናቸው። እና እንግዲህ እኔ ራሴን በኦርቶዶክስ ቤተክርስቲያን ውስጥ ወደ ቤተክርስቲያን ከቀረብኩበት ጊዜ ጀምሮ አንደኛ የቤተክርስቲያኒቱን ትምህርቶች እየተማርኩ በጎን ደግሞ የሰንበት ተማሪ ነው የሆንኩት እና በሰንበት ትምህርት ቤት ውስጥ እሳተፍ ነበር። ሰንበት ትምህርት ቤት ውስጥ መሳተፌ ከቤተክርስቲያኒቱ ትምህርት በተጨማሪ መጽሐፍ ቅዱስን እንዳነብ እድል ሰጥቶኛል። ነገር ግን መጽሐፍ ቅዱስን አነብ የነበረበት መንገድ ከመጽሐፍ ቅዱስ ተነስቼ ሳይሆን በቤተክርስቲያኒቱ ውስጥ አሁን አንዳንዶች እንደሚያደርጉት መጽሐፍ ቅዱስን ለሚፈለገው ነገር ለማዋል ነው ጠቅሰው የነበረው ወይም አስተምረው የነበረው እና በዚህ ሂደት ውስጥ እንግዲህ የተለያዩ ሰዎች ለኔ የወንጌልን እውነት ለመንገር በአንድም በሌላም መንገድ መጥተዋል። በክርክር መልክ በተለይ ከአንዳንድ ወንጌላውያን ጋር እንከራከር ነበር። ግን አንድ መጽሐፍ ቅዱስ ይዘን እነሱ የሚረዱበት መንገድ ሌላ ነው፣ እኔ የምረዳበት መንገድ ሌላ ነው እና ምንም ሳንግባባ እንለያይ ነበር እና በዚህ ሂደት ላይ ያለሁ እንግዲህ ጮራ መንፈሳዊ መጽሔት እጄ ውስጥ ገባ እና ጮራን ሳነብ ከዚህ ቀደም ካጋጠሙኝ ነገሮች በጣም የተለየ ነገር ነው ለኔ የሆነው። ምክንያቱም ቋንቋው፣ አገላለጹ፣ ማስረጃዎቹ በቃ ሁሉ ነገሩ እኔ የማውቀው ነው። የማውቀው ግን ያላስተዋልኩት ሆኖ ነው ያገኘሁት እና እንግዲህ አዳኝ ጌታችን ኢየሱስ ክርስቶስ መሆኑን ይበልጥ እንድረዳ ያደረገኝ እርሱ ነው። ቅድም ለመጥቀስ እንደሞከርኩት እንግዲህ መጽሐፍ ቅዱስን የሚያነብ የኦርቶዶክስ አገልጋይ ወደ ወንጌል እውነት ለመምጣት ቅርብ ነው። ግን ያው በአንድ ጊዜ ወንጌል ሊረዳ አይችልም። እንደው ሂደታዊ ነው ብዬ ነው የማምነው። ልክ እንደ ኒቆዲሞስ ማለት ነው። ኒቆዲሞስ እንግዲህ የአይሁድ አለቃ ነው። በሌሊት ወደ ኢየሱስ መጥቶ ኢየሱስን ይጠይቃል። በሌሊት ለምን መጣ? ምናልባት ከአይሁድ የሚደርስበትን ተቃውሞ ፈርቶ ሊሆን ይችላል፣ ወይም ለክብሩ ተጠንቅቆ ሊሆን ይችላል። ግን እየጠየቀ በተለይ ዮሐንስ 3 ላይ እንደምናነበው ስለ ዳግም ልደት ኢየሱስ አስረዳው። በኋላ ምዕራፍ 7 ላይ ደግሞ ከኢየሱስ ጎን ሲሆን እናያለን፣ ለኢየሱስ ሲከራከር እናያለን። እንግዲህ ዮሐንስ 3 ላይ የተዘራው ዘር በውስጡ እየሰራ እንደሄደ አስባለሁ። መጨረሻ ላይ ደግሞ ጌታችን ኢየሱስ ክርስቶስን ከመስቀል አውርደው ገንዘው ከቀበሩት ከሁለቱ አንዱ እሱ ነው እና እንግዲህ ወደዛ ድፍረት የመጣው የተረዳው እውነት ቀስ በቀስ ህይወቱን እየለወጠው ስለመጣ ነውና እኛም እንግዲህ በዛ መልክ ነው ወንጌልን የተረዳው እንጂ በአንድ ቀን የሆነ ሰው መጥቶ ወይም የሆነ ነገር አንብበን ወዲያው የመለወጥ ነገር ላይኖር ይችላል እና በተለይ በብዙ እንደዚህ አይነት ሂደቶች ውስጥ ካለፍኩ በኋላ ጮራን ሳነብ ግን ትልቅ የአይን መከፈት ነው ያገኘሁት። በተለይም የጌታችን የኢየሱስ ክርስቶስን አዳኝነት በጣም እንዳስተውል የሚያደርግ በጣም ገላጭ የሆነ አንድ ጽሑፍ አለ። እዚህ በተለይ ጮራ ቁጥር 7 ውስጥ ነው የምናገኘው። ምናልባት እሱን ባነበው ደስ ይለኛል። እኛም ደስ ይለናል። ለተመልካቾቻችን እንጋብዛለን። በነገራችን ላይ ጮራ ስንት እትም ነው? ስንት የመጽሔት ገጾች ናቸው ያሉት? ጮራ አሁን 52ኛ እትም ነው ያለው። እሱኛው ስንተኛው እትም ነው? ይሄ 7 ነው። በጣም የጥንት ነው። የመጀመሪያው የማህበሩ መስራችና የጮራ መጽሔት ዋና አዘጋጅ በነበሩት እንግዲህ በአለቃ መሰረት የተዘጋጀ ነው። የዋና አዘጋጅ አለቃ መሰረት ስብሐት ለአብ ይላል። እኔ አለቃ መሰረትን በአካል አላውቃቸው፣ አልደረስኩባቸው። እሳቸው እንግዲህ 80ዎቹ መጨረሻ አካባቢ ነው ወደ ጌታ ሄዱት። እኔ ደግሞ ወደ ጮራ የመጣሁት ወይም ከጮራዎች ጋር ከማህበረ በኩር ጋራ ተገናኝቼ ማገልገል የጀመርኩት 95 ጀምሮ ነው። ስለዚህ እሳቸውን አልደረስኩባቸውም፣ ግን በጽሁፎቻቸው አውቃቸዋለሁ። በጣም ሊቅ የሆኑ ሰው ናቸው። በኦርቶዶክስ ቤተክርስቲያን ትምህርት አንቱ የተባሉ በጣም የተደነቁ ሰው እንደሆኑ ይታወቃል። በተለይ የጻፏቸው መጽሐፍት ሥላሴ በተዋህዶ ምስጢረ ሥላሴን እንግዲህ በጣም ከፍ ባለ ቋንቋ ሊቃውንቱ እንኳን ለመረዳት በሚከብዳቸው መንገድ የገለጹ ሰው ናቸው። ግን ያው ቀስ ብሎ ላነበበው ሰው
ብዙ የትምህርተ ሥላሴን የሚያብራራ መጽሐፍ ነው። ስረ ብዙ የሚል መጽሐፍ አላቸው። ትውፊታዊ ሐሳበ ዘመን የሚል መጽሐፍ አላቸው። ይህም በጣም የተደነቀ መጽሐፍ ነው። ስምዐ ጽድቅ የሚሳቸው ነው። ስምዐ ጽድቅ ብሔራዊ እና ሌሎችም መጽሐፍት አላቸው እና በእነዚህ መጽሐፍቶቻቸው እንግዲህ ተሐድሶን ይሰብካሉ። ማለት ቤተክርስቲያን ወደ ቀደመው እውነተኛ መሰረቷ መመለስ አለባት የሚለውን በፍቅር ነው የሚገልጡት። በተለይም እውነቷን ነው የሚገልጡት። እውነቷን በማሳየት ሰዎች ወደ ወንጌል እውነት እንዲመጡ የሚያደርግ ትምህርት ነው እንግዲህ በጽሁፎቻቸው ውስጥ የምናገኘው እና እዚህ በጮራ ውስጥም ያገኘሁት እኔ ወደ ጽሁፉ ከመሄዳችን በፊት የአለቃ ስብሐትን ነገር ትንሽ ብናወራ፣ ምክንያቱም ብዙ ሰው አያውቃቸውም። እኔ አንድ የመጽሐፍ ግምገማ ላይ በአጋጣሚ አንድ ሰው በተለየ ሁኔታ አንስቷቸው ስለሳቸው ጥቂት ነገር ለመሞገት ተነስቼ ነበር እና የበለጠ እንደውም ባላነሳዋቸው አሰኝቶኛል እና ብዙ ወንጌላውያን አማኞች አለቃ ስብሐትን አያውቋቸውም። ከዚህ ጋር አያይዞ እንደው ወደ ጽሁፉ ከመሄዳችን በፊት በተለይ ብዙ አሁን የወንጌላውያን አማኞች የምዕራቡን ስነ መለኮት ነው በአብዛኛው የሚያጠኑት እና የምስራቁ ደግሞ ስነ መለኮት አለ። ከምስራቁም ደግሞ የኦሪየንታሉ አለ። ከኦሪየንታሉ ደግሞ ኦሪየንታል ቸርቾች ደግሞ ባለፈ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስነ መለኮት አለ። አለቃ ስብሐት በዚህ ላይ ደግሞ በጣም ትልቅ ሊቅ የሚባሉ አይነት ሰው ነበሩ በዘመናቸው እና ጥቂት ነገር ብለውኝ ወደ ጽሁፉ እንሄድ። እንግዲህ አለቃ መሰረት ያው በስራዎቻቸው በጣም የታወቁ ሊቅ ናቸው። በተለይም የኦርቶዶክስ ቤተክርስቲያንን መጽሐፍት መርምረዋል እና ሲመረምሩም እውነትን ከመጽሐፍቶቿ እያወጡ በመጽሐፍ ቅዱስ ጥቅስ እያስደገፉ ወይም ከመጽሐፍ ቅዱስ ጥቅስ ጋር እያስማሙ የወንጌል እውነት በኦርቶዶክስ ቤተክርስቲያን ውስጥ ያለ መሆኑን ያሳዩ ሊቅ ናቸው እና እኔም ራሱ አሁን የወንጌልን እውነት ብቻ ሳይሆን ስነ ጽሁፍንም ጭምር ወደ መውደድ በስነ ጽሁፍ ወደ መሰማራት የመጣሁት ይመስለኛል ጮራን አንብቤ ነው። ጮራና የእሳቸውን ጽሁፎች ምክንያቱም ጽሁፎቻቸው በጣም ከፍ ያሉ ናቸው፣ ላቅ ያሉ ናቸው፣ በጣም ገላጭ ናቸው። ባህሉን፣ አውዱን፣ ቋንቋውን ጠብቀው የተጻፉ ናቸው እና ሰውን የማሳመን ብቃትም አላቸው። እኔ ለምሳሌ ሌሎች በራሳቸው አውድ መጥተው ሲያነጋግሩኝ ወይም ወንጌላውያን ሲያነጋግሩኝ እኔ በሌላ አውድ ነበር የማናግራቸው። የእነ አለቃ መሰረት ጽሁፍ በተለይ የጮራ መንፈሳዊ መጽሔት ጽሁፎች ግን በጣም ነው ቻሌንጅ ያደረጉኝ። ምክንያቱም ወደ ቀኝም ወደ ግራም ማለት አልቻልኩም። ለምን የማውቀውን ግን ያላስተዋልኩትን እንደገና ያልደረስኩባቸውን ከዚህ በፊት አንብቤያቸው የማላውቅ ነገር ግን በኦርቶዶክስ ቤተክርስቲያን ውስጥ የነበሩ የወንጌልን እውነቶች የሚገልጡ ጽሁፎች ናቸው። ስለዚህ ጽሁፉን አንብበን መቼም እጅ ከመስጠት በቀር ምንም ልናደርግ አንችልም እና እኔም እንደሱ ነው የሆንኩት። ከዛ እንደውም የስነ ጽሁፍ ፍቅርም አደረብኝ እና በቃ እንደዚህ ነው መጽሐፍ ወደሚለው ነገር ሁሉ ገባው በፊት እና እንግዲህ ከጮራ የወንጌልን እውነት ብቻ ሳይሆን የስነ ጽሁፍ ክህሎትንም ጭምር ነው የተረዳሁት። ስለዚህ እንዴት መጻፍ እንዳለብኝ የወንጌል እውነት እንዴት መግለጥ እንዳለብኝ መጀመሪያ ለኔም በተገለጠበት በዚህ መንገድ ለመጻፍ ለመንቀሳቀስ ያው ሞክሬያለሁ እና በጣም የበሰለ ጽሁፍ ነው። መረጃዎቹ በጣም አንዳንዶቹ ላይገኙ ይችላሉ፣ ግን አለቃ መሰረት ታሪካቸውን እዛ ጮራ ቁጥር 14 ላይ ወጥቷል። እዛ ላይ ሄደን ስናነብ እንደምናገኘው ወደ እንግሊዝም ሄደው ሙዚየም ውስጥ ያሉትን የኢትዮጵያ የብራና ጽሁፎችን መርምረዋል እና ከነዛ ያገኟቸው ብዙ እውነቶች አሉ። እነዛን እውነቶች ሰብስበው እንግዲህ በተለይ በስምዐ ጽድቅ ብሔራዊ በሌሎቹ ጽሁፎቻቸው ውስጥ ጽፈው እናገኛቸዋለን እና በጣም የተደነቁ ሰው ናቸው። በተለይ ትውፊታዊ ሐሳበ ዘመን የሚለውን መጽሐፍ በዛ ዙሪያ ያጠኑ እንደ ፕሮፌሰር ጌታቸው ኃይሌ ያሉ ስኮላርስ በጣም አድንቀው ነው ብዙ እሳቸው እንግዲህ ባህር ሐሳብ የሚል አንድ መጽሐፍ ጽፈዋል። ብዙ ሰነዶችን በዚህ ዙሪያ አይቻለሁ። ነገር ግን የአለቃ መሰረትን ያህል በዚህ ዙሪያ ትልቅ ስራ ይሰራ የለም፣ የእሳቸው ስራ በጣም የሚደነቅ ነው ብለው አድናቆታቸውን ገልጸውላቸውና በሊቃውንቱ በጳጳሳቱ በዘመናቸው በነበሩት በጣም የተወደዱ አንቱ የተባሉ ሊቅ ናቸው። ቤተክርስቲያናቸውን የሚወዱ የቤተክርስቲያንን ታሪክ
ያልታተመ መጽሐፍ አላቸው፣ የቤተክርስቲያን ታሪክ በአስተዋጽኦ የሚል። እንግዲህ ምናልባት ኢትዮጲስ ተብሎ የወጣው መጽሐፍ እሱ ነው ይባላል። እንግዲህ ማመሳከር ነው። ሁለቱም ብናመሳክር ያለቃ መሰረት ስራ እንደሆነ ምንም ጥርጥር የለውም። ስለዚህ የቤተክርስቲያንን ታሪክ በጣም መርምረዋል። በየዘመናቱ ብዙ ሀሳቦችን ገልጸዋል። ለምሳሌ የእነ አባ እስጢፋኖስን እንቅስቃሴ በመጀመሪያ ያስተዋወቁን እሳቸው ናቸው። ግን የተዋወቀበት አውድ ጠባብ ስለነበረ በቤተክርስቲያን ወይም በወንጌላውያን ቤተክርስቲያናት እሳቸው መካነ ኢየሱስ ገብተው ያስተምሩ ስለነበረ በኋላ ላይ በዚያ ዙሪያ ያሉ ሰዎች ብቻ የሚያውቁት ሆነ እንጂ ቀደም አድርገው በመግለጥ ፋና ወጊው እሳቸው ናቸው። ከእሳቸው በኋላ ደግሞ ፕሮፌሰር ጌታቸው የበለጠ እሳቸው እንግዲህ ሰፋ ባለ መንገድ በዓለም አቀፍ ደረጃ ነገሩ እንዲታወቅ አድርገዋል። ስለዚህ ብዙ አበርክቶ ነው ያላቸው እና እኔም እንግዲህ የወንጌልን እውነት ብቻ ሳይሆን ቅድም እንዳልኩት ወደ ስነ ጽሁፍም እንደገባ ያደረገኝ ጮራ መጽሔት ነው። ጮራ መጽሔት በጣም አሳምኖኛል። በተለይ የመዳንን መንገድ ከዚህ ቀደም ተረድቼው በማላውቀው መንገድ ነው የገለጸልኝ። ምናልባት ያንን ጽሁፍ ባነበው ጥሩ ይሆናል ብዬ አስባለሁ፣ ለሁሉም ትምህርት ስለሚሰጥ። ጮራ መንፈሳዊ መጽሔት ቁጥር 7 ገጽ 19 እና 20 ላይ ያሉትን ነው የተወሰኑ አንቀጾችን የማነበው። እንደዚህ ይላል። የእግዚአብሔር ባለጠግነቱ፣ ጥበቡ፣ ዕውቀቱ የሰው አእምሮ ተመራምሮ ምንጩን፣ መጠኑን፣ መድረሻውን ሊደርስበት አይችልም። የወደደውን ሁሉ እንደወደደው ማድረግ የሚችል እንደሆነ ሐሳቡም በማንም በምንም እንደማይከለከል በቃሉ ተረጋግጧል። ሰውን ለማዳን ግን አንድ መንገድ ብቻ ነበረው። ያም አንድያ ልጁ በሥጋ ተገልጾ ሰው ከሆነ በኋላ የሰውን ኃጢአት እንዲሸከምና በሰው ቦታ ተተክቶ ሰው በኃጢአቱ ሊቀበል የሚገባውን ቅጣት እንዲቀጣና የኃጢአትን ዕዳ እንዲከፍል ማድረግ ብቻ ነበር። የሁላችንንም ኃጢአት እግዚአብሔር በእርሱ ላይ አኖረበት ይላል ቃሉ። ስለ አንተ ስለ አንቺ በግል የማውቀው የለኝም። ዳሩ ግን እንደኔ ከኃጢአተኛው የአዳም ዘር መወለዳችሁንና መድህኑ እንደሚያስፈልጋችሁ አውቃለሁ። ስለ ራሴ ከሆነ ግን ከዚህ የበለጠ ብዙ አውቃለሁ። ከረሳሁት ሳላስታውሰው ካለፍኩት በአምላኬ ዓይን ርኩሰት ሆኖ ሳለ እንደ ጽድቅ ቆጥሬ በሰው ፊት ከተመጻደቅሁበት ኃጢአት በስተቀር ኃጢአትነቱን እያወቅሁ ያመረትኩት ኃጢአት ስፍር ቁጥር የለውም ብዬ አምናለሁ። ዳሩ ግን በኃጢአት እየኖርኩ በነበረበት ጊዜ እንኳ ኃጢአት ይቀፈኝ ይዘገንነኝ ሰላምም ይነሳኝ ነበረ። በሕግ የተደነገገውን ድንበር ሁሉ በሐሳብና በቃል በሥራም የተላለፍኩ በመሆኔ ለኃጢአቴ የምሰጠው ምክንያት አልነበረኝም። እንግዲህ ከአዳም ውድቀት ጀምሮ እንደኔ ባሉ ኃጢአተኞች የተመረተው የኃጢአት ብዛት ምድርን አርክሷታል ማለት ይገባል። ይህን ሁሉ ኃጢአት ነው እግዚአብሔር በኢየሱስ ክርስቶስ ንጹሕ አካል ላይ ያሳረፈው። ከዚህም የተነሳ ኃጢአት የማያውቀውን ጻድቁንና ቅዱሱን ስለኛ ኃጢአት አደረገው። እንደዚህ የሚቀፈውንና የሚያስጸይፈውን የእኛን የኃጢአት ርኩሰት የተሸከመው ጌታ ኢየሱስ ክርስቶስ ገና በሥጋ መሰቃየት ሳይጀምር ነፍሱ ሞትን በሚያህል ትካዜ ውስጥ ሰጥማ ነበር። የእግዚአብሔር ቃል የእኛን ኃጢአት በበሽታ መስሎ ሲያቀርበው ራስ ሁሉ ለሕመም ልብም ሁሉ ለድካም ሆኗል። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም። ቁስልና እበጥ የሚመግልም ነው። አልፈረጠም፣ አልተጠገነም፣ በዘይትም አልለዘበም ይላል። በሌላም ስፍራ ጉሮሯቸው እንደተከፈተ መቃብር ነው። በምላሳቸው ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ። አፋቸውም እርግማንና መራርነት ሞልቶበታል። እግሮቻቸውም ደምን ለማፍሰስ ፈጣኖች ናቸው። በዓይኖቻቸው እግዚአብሔርን መፍራት የለም። እንደገናም እንዲህ ይላል፣ አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት የሞላባቸው ናቸው። ቅናትን፣ ነፍስ መግደልን፣ ክርክርን፣ ተንኮልን፣ ክፉ ጠባይን ተሞሉ። የሚያንሾካሽኩ፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈላልጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል አፍራሾች፣ ፍቅር የሌላቸው፣ ምሕረት የለሾች ናቸው። በቃላት ተዘርዝረው የማይጨረሱትን የኃጢአት ርኩሰቶች ሁሉ አጠቃሎ እግዚአብሔር በልጁ ላይ አኖረ። የኃጢአት ዋጋ ይከፈልና ሰው ይድን ዘንድም ጌታ ኢየሱስ ክርስቶስ በአእምሮ እየተጨነቀና በሥጋው እየተሰቃየ ተቀበለው። ስለ እርሱም የእግዚአብሔር ቃል እንዲህ ይላል፣
ተጨነቀ፣ ተሰቃየ። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። እርሱ ስለ በደላችን ደቀቀ፣ ስለ ሕግ ተላላፊነታችን ቆሰለ። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸከመ። ሰው የሚድንበት አማራጭ የሆነ ሌላ መንገድ ቢያገኝ ኖሮ እግዚአብሔር በልጁ ላይ የኃጢአትን ዝፍት በመጫን እንደ ኃጢአተኛ ሆኖ ይቀጣ ዘንድ እንዲጨነቅ፣ እንዲሰቃይ፣ እንዲዋረድ፣ እንዲተፋበት ለምን አሳልፎ ይሰጠው ነበር? ወንድሜና እህቴ እንደኔ ኃጢአተኞች መሆናችሁን የምታምኑ ከሆነ የኃጢአታችን ዕዳ እንዴት እንደተከፈለ ትረዱ ዘንድ ወደዚያች ዕለተ ዓርብ መለስ በሉና ከጌቴ ሴማኒ እስከ ቀራንዮ በመንፈስ በመጓዝ የሆነውን ሁሉ በመንፈስ ቃኙት። ወንድሜ ጌታ ኢየሱስ ክርስቶስን የአይሁድና የሮማውያን ጭፍሮች ሲይዙት፣ ሲያዳፉት፣ በጥፊ ሲመቱት ይታይሃልን? ከተቆላለፈው የእሾህ ሐረግ የተሰራውን ቆብ በራሱ ላይ እየደፉ ለክብረ ንግስህ የሚገባ አክሊል እንሆ ብለው ሲያሾፉበት፣ የእሾህ አክሊሉን በዘንግ እየጨፈጨፉና ፊቱን በጥፊ እየመቱ የመታህን እስኪ ተናገር በማለት ሲቀልዱበት ትመለከታለህን? በአክሊሉ ከነበሩት እሾሆች ስንቶቹ በራሱና በግንባሩ ጠልቀውና ተሰብረው በዚያ እንደቀሩ ባይጻፍም ደሙ በፊቱ ላይ ሲንዠረዠር ተመልክተው ታውቃለህን? ልብሱን አውልቀው በልቡ ሲያስተኙት፣ ሲገርፉት የጀርባው ቆዳ እየተቀደደ ስጋውም እየተቆራረጠ ሲወድቅ ደሙም ከሰውነቱ ተርፎ የተኛበትን መሬት ሲያለብሰው ይታይሃልን? ከራሱ በሚወርደው ደም ፊቱ የተሸፈነውን ጀርባው ተቦዳድሶ በአጥንት የቀረውን ኢየሱስን የሚሰቀልበትን ግንድ አሸክመው ወደ ቀራንዮ ኮረብታ ጭፍሮች ሲወስዱት የሚሰማው ድካምና ስቃይ ይሰማሃልን? በጉዞው ሲወድቅ ሲነሳ ይታይሃልን? በዚህ ሁሉ ስቃይ ውስጥ ያለፈውን ኢየሱስን በእንጨት ላይ ሰቅለው እጆቹንና እግሮቹን በዚያን ጊዜው ቀጥቃጭ ቀጥቅጦ በሰራው ወፍራም ምስማር ሲቸነክሩት፣ ከንፈሮቹና ምላሱ ሐሞትና ከርቤ በተደባለቁበት ሆምጣጤ ሲኮማተሩ በመንፈስ አይተሃልን? በመስቀል ላይ ሆኖ ያችን የጻዕር ጊዜ እንኳ ለግሉ እንዳያውላት የካህናት አለቆችና ጭፍሮቻቸው መንገደኞች ሳይቀሩ እየዘበቱና እያሽሟጠጡ ያም እንደ እረፍት ተቆጥሮ እረፍት ሲነሱት የነበረበትን ሁኔታ ታስታውሳለህን? ተፈጸመ ብሎ ነፍሱን ሲሰጥና አንዱ ጭፍራ ጎኑን በጦር ሲወጋው ይታይሃልን? ዮሴፍና ኒቆዲሞስ ከመስቀል ላይ ስጋውን ለማውረድ ከእንጨቱ ጋር ከተዋደደው ምስማር ጋር ሲታገሉ ምስማሩ የቦደሰውንና የተነደሉትን እጆቹንና እግሮቹን የመንፈስ ዓይኖችህ አይተው ያውቃሉን? እኔ ልዘረዝረው አልችልም። በመስቀል ላይ በተቸነከረው በጌታ ኢየሱስ ክርስቶስ ላይ የተጻፈውን የስቃያት ፊደል ታላቁ መምህር ጌታ እግዚአብሔር መንፈስ ቅዱስ እጅህን ይዞ ቢያስቆጥርህ ይሻላል። ምናልባት አንተ ያየኸው የከሳውን፣ የገረጣውን፣ የተጎሳቆለውን፣ ደሙ ፈሶ ያለቀበትን፣ ውበቱ ሁሉ የተወሰደበትን እውነተኛ የኃጢአትህ መስዋዕት ሆኖ በመስቀል ላይ የተሰዋውን የእግዚአብሔር በግ ሳይሆን ለቀልድ ወይም ፎቶ ለመነሳት በእንጨት ላይ የወጣ የሚመስለውን እንቦቀቅላ ጎረምሳ ሊሆን ይችላል። እርሱን ጠላት እንደሳለው ቁጠረውና አስወግደው። ለአንተ ግን በእግዚአብሔር መንፈስና በቃሉ ሰዓሊነት በመስቀል ላይ የተሳለውን እውነተኛውን ኢየሱስን የምታይበትን መንፈሳዊ ዓይን ጌታ ያብራልህ። አሜን። እንግዲህ ልዑልና ቅዱስ እግዚአብሔር እኛን ወደደ። ቢወደንም የኃጢአታችን ዋጋ ካልተከፈለ በቀር ከእርሱ ጋር ኅብረት ሊኖረን ስለማይችል የኃጢአታችንም ዋጋ መከፈል ያለበት ከዚህ በላይ በተጻፈው መንገድ ብቻ ሆኖ በመገኘቱ እንጂ እግዚአብሔር በሚወደው አንድያ ልጁ ስቃይ ተደሳች ሆኖ አይደለም። እንኳን በአንድያ ልጁ ላይ በማንም ሰው ላይ ቢሆን ስቃይ እንዲደርስ አይፈቅድም። ጌታ ኢየሱስ ክርስቶስም በሌላ በማንም ቢሆን ሊሰራ የማይችለውንና በሌላ በምንም መንገድ ቢሆን ሊገኝ አይችል የነበረውን የሰውን ድነት ያስገኘልን በዚህ ሁኔታ ማለት ራሱን ተለዋጫችን በማድረግ ነበር እያለ ይቀጥላል። በጣም አስገራሚ ጽሁፍ ነው። በእውነት ስለ አለቃ ስብሐት ራሱን የቻለ ፕሮግራም ይዘን ብዙ የምናወራበት ጉዳይ ነው። በተለይ ከኢትዮጵስ ጋር የተነሳው ስለ አባ እስጢፋኖስ የተነሳው ታሪክ በጣም መሳጭ ነው። በሌላ ፕሮግራም እንደምንገናኝ ተስፋ አለኝ። ምክንያቱም ራሱ የእሳቸውን ስራ ብዙ ምርምር ጥናት የሚፈልግ ነው። ብዙ ስራ ሊሰራበት ይገባል። ስራዎቻቸው በተለይ አንዳንዶቹም ቅድም እንደተጠቀሰው ማለት ነው እኔም የሰማኋቸው አንዳንድ ነገሮች ስላሉ እስቲ ደርሶ ስራ እንምጣና ከሶ ከጻፏቸው 5-6 ትልልቅ መጽሐፍት መካከል
አንዱ የተቀበረ መክሊት የሚለው ነው። አሁን 25ኛ ዓመቱን በቅርብ ጊዜ እንዳከበረ አይቻለሁ። እኔም ተገኝቻለሁ በስፍራው። የተቀበረ መክሊት የሚያወራው ስለምንድን ነው? በውስጡ ያለው ሐሳቡም የተጽዕኖ አድማስ ምን ያክል ነው? እሺ፣ የተቀበረ መክሊት እንግዲህ ያው እኔ ከቤተክርስቲያን ተሐድሶ ሆኗል ተብዬ ከተባረርኩ በኋላ ለሊቀ ጳጳሱ ደብዳቤ ጽፌ ነበር። ደብዳቤ ጻፍኩት ለምንድን ነው? እኔ የተወገዝኩበት እውነት ከሌላ ያገኘሁት ወይም እኔ ያመጣሁት ሳይሆን በኦርቶዶክስ ቤተክርስቲያን ውስጥ የነበረ ነው ያለ ነው። ስለዚህ በዚህ ልወገዝ አይገባም የሚል ሐሳብ ያዘና እውነት ናቸው ብዬ የምላቸውን ከኦርቶዶክስ ቤተክርስቲያን መጽሐፍት ለቅሜ ከና ለቃ መሰረትን መጽሐፍ ያገኘሁትን ጨምሬና ለሳቸው በሚመች መንገድ የክርስቶስን አዳኝነት በሚገልጽ መልክ የተጻፈ ደብዳቤ ነበር። እንግዲህ ደብዳቤው እንደደረሳቸው ተረድቻለሁ። ግን ያው ምንም በዛ ላይ የተባለ ነገር የለም። ስለዚህ እኔ ከቤተክርስቲያን ከተባረርኩ ከወጣሁ እና የሚለወጥ ነገር ከሌለ እኔ ዝም ብዬ መቀመጥ የለብኝም። ስለዚህ በውስጥ የተቀመጠውን እግዚአብሔር ያሳየኝን ይህን እውነት መግለጥ አለብኝ። በተለይም የተቀበረው መክሊት የተቀበረው እውነት ከተቀበረበት ተቆፍሮ መውጣት አለበት በሚል መንፈስ እንግዲህ የተዘጋጀ ነው። ስለዚህ በመጀመሪያው ምዕራፍ ያው የቤተክርስቲያኒቱን እውነት ግን ተቀብሮ ያለውን እውነት ወይም ዛሬ ብዙዎች አንቀበለውም የሚሉትን እውነት የያዘ ነው። እንግዲህ በዋናነት የቤተክርስቲያኒቱን የእምነት መግለጫ ይዟል። ዶግማዋ ምን እንደሆነ የሚናገሩትን ከአባቶች መጽሐፍት በመጠቃቀስ የቤተክርስቲያኒቱ አስተምሮ ይሄ ነው። ከዛ አምላክ ለምን ሰው ሆነ? አምላክ ሲሆነበትን ምክንያት በመጠየቅ አምላክ ሲሆነው እኛን ለማዳን ልክ አሁን ጮራ ላይ እንዳነበብ ነው ለኛ ድህነት እኛን ለማዳን ነው ሰው የሆነው የሚለውን ያሳያል። በተለይም ደግሞ መካከለኛነቱን ሊቀ ካህናትነቱን እንግዲህ በአብዛኛው አሁን በኦርቶዶክስ ቤተክርስቲያን እየተካደ ያለው የክርስቶስ ምልጃ ነው። ክርስቶስ አማላጅ አይባልም የሚል አነጋገር አለ አሁን በብዙዎች ዘንድ። ግን የቤተክርስቲያኒቱ መጽሐፍ ያንን ይላሉ። እነዛን ሁሉ ከቤተክርስቲያኒቱ መጽሐፍት በማውጣጣት የተቀበረው እውነት ይህ ነው። ስለዚህ ይሄ እውነት ሊወጣና ኦርቶዶክሳውያን ሊያስተውሉት ሊያምኑበትና ሊድኑበት ይገባል በሚል ቅናት ነው። ይሄ እውነት ደግሞ አንድ ነገር ሲቀበር መቼም መላው ላይ የሚጫን ነገር አለ። እውነቱን ደግሞ የሸፈኑ የስህተት ትምህርቶች አሉ። እነሱንም ደግሞ በክፍል 2 ለማሳየት ተሞክሯል። ለዚህ እንግዲህ የመረጥኩት መጽሐፈ ዚቅ የተባለውን መጽሐፍ ነው። ለምንድን ነው ያንን የመረጥኩት? የአምላክ ክብር የአምላክ ምስጋና ለፍጡራን የተሰጠበት መጽሐፍ ነው እና እነሱን በማስረጃ አስደግፌ የክርስቶስን አዳኝነት እነዚህ ሸፍነዋል በሚል ለማሳየት ነው የሞከርኩት። ሶስተኛው ክፍል ደግሞ ከአተረጓጎም ጋር የተገናኘ ነው። አሁን በኦርቶዶክስ ቤተክርስቲያን ውስጥ ያሉ ትምህርቶች አንዳንዶቹ በመጽሐፍ ቅዱስ የማይደገፉ ናቸው። መጽሐፍ ቅዱሳዊ ድጋፍ የላቸው። ነገር ግን መጽሐፍ ቅዱስ በግድ እየተጠመዘዘ የማይለውን እንዲል እየተደረገና እየተገደደ ለብዙ ትምህርቶች መጽሐፍ ቅዱስ ለማያውቃቸው ከጊዜ በኋላ ለመጡ ትምህርቶች ማስረጃ ሆኖ የሚቀርብበት ሁኔታ አለና ያንን ለማሳየት እንግዲህ ከመጽሐፍ ቅዱስ በተዛባ መንገድ እየጠቀስን ስንሰብክባቸው ስናስተምርባቸው የነበሩትን ጥቅሶች ነው። ለምን እኔም አስቀድሞ እንደዛ አልነበር። እኔም ሌሎቹን ለመከራከር እነዛን ጥቅሶች እየጠቀስኩ መጽሐፉ የማይለውን እል ነበር። ግን መጽሐፍ ቅዱስን በትክክል ማንበብ ሲጀምር ለካ እነዚያ ጥቅሶች የሚሉት ሌላ ነው። እኔ ደግሞ እል የነበረው ቤተክርስቲያኒቱ ውስጥ ያለውን እንደ መጽሐፍ ቅዱስ ያልሆነውን ትምህርትና ልምምድ መጽሐፍ ቅዱሳዊ ለማድረግ ነው እየጠቀስኳቸው የነበረው እና እነሱን የሚያሳይ ነው። እና እንግዲህ ይሄ መጽሐፍ በዚህ መልክ ሲወጣ እንግዲህ ብዙ መረጃዎች አሉት። በሙግት በክርክር መልክ ነው የቀረበው። አንዳንድ ቦታ ላይ እንደውም ምናልባት እንዲህ ስል እንዲህ ሊባል ይችላል፣ ነገር ግን ይሄም ቢሆን እንደዚህ ነው እያልኩ ያው ያለፍኩበትን እኔም ስለው የነበረው ስለነበረ እነዛን ነገሮች በእግዚአብሔር ቃል እያረምኩ ወደ እግዚአብሔር ቃል እንድንመጣ ያው እውነትን የሚገልጥ መጽሐፍ ነው።
በዚህ መልክ ነው እንግዲህ መጽሐፉ የተዘጋጀ። ውድ ተመልካቾቻችን እየተከታተላችሁት ያላችሁት በተስፋ ቴሌቪዥን የሚተላለፈውን ፕሮግራም ነው። በዚህ ፕሮግራም ከሚተላለፉ ዘርፈ ብዙ ፕሮግራሞች መካከል አንዱ ደግሞ ከመጽሐፍት ገጾች የተሰኘው ፕሮግራም ነው። በዚህ ውስጥ ደግሞ ከደራሲው ጋራ የሚል ፕሮግራም አለን። ዛሬ መጀመሪያችን ነው። ዛሬ ከመምህር አግዛቸው ጋራ ነው ቆይታ እያደረግን ያለው። ከደራሲ አንጻር ደግሞ አሁን ሌላ ቅድም የተዋወቅነውን እንግዳችን ወደሱ ዞር እልና ይሄ እንግዳችን ከተቀበረ መክሊት ጋራ የተለየ ግንኙነት አላቸው። እንዴት እንደተዋወቁና በህይወታቸው ላይ ያመጣውን ተጽዕኖ ከራሳቸው አንደበት እንሰማለን። መምህር ብርሃኑ ዛሬ እዚህ የተገኙት እንግዲህ እርሶና የተቀበረ መክሊት የተለየ ትውውቅና ግንኙነት ታሪካዊ አጋጣሚ እንዳሉት ስለምናውቅ ነው። እስቲ እንዴት እንደተገናኛችሁና በህይወቱ ያመጣውን ለውጥ በጥቂቱ ይግለጡልን ለተመልካቾቻችን። እሺ፣ እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስብከተ ወንጌል ነበር የማገለግለው። በማስተማር ነው የማገለግለው። በሰንበት ትምህርት ቤት የማገለግላለሁ፣ ወጣቶችን የማገለግላለሁ፣ በጉባኤ ቤት ደግሞ እማራለሁ እና እየተማርኩኝ አስተምራለሁ ማለት ነው። እና ከምታወቅበትና እኔም ስራዬ ብዬ ከያዝኩት አገልግሎት አንዱ የዕቅበተ እምነት አገልግሎት ነበረ። ያ ማለት ለመናፍቃን ምላሽ የሚባለው ለመናፍቃን ምላሽ በመስጠት ፕሮግራሞችን በማዘጋጀት ምናምን እንደዛ ነው የምታወቀው። በጣም የሚገርምህ የመልስ መስጠት ብቻ አይደለም፣ ከዛ ከፍ ያለ ስራም ሰርቼ ያውቃለሁ በዛ በነበርኩበት ቤተክርስቲያን። እሱ ምንድን ነው ተሐድሶዎቹ ተነሱ የሚባል ወሬ ነበረ እና እነማን እንደሆኑ አናውቃቸውም፣ ግን ተሐድሶዎቹ ተነሱ የሚል ወሬ ይወራ ነበረ። ከዛ የተወሰኑ ወንድሞች እንደተገኙና ከአንድ አባት ቀርበው ጥያቄ እንደተጠየቁ ከዛ ተመለስን እንዳሉ፣ በኋላ ግን ተመለስን ይበሉ እንጂ እንዳልተመለሱ አይነት ነገር ሰማን እና ግን አሁን ታንጀብል የሆነ ማስረጃ ስለሚያስፈልግ እነሱ ጋር ገብቶ ተመሳስሎ ገብቶ መረጃ ይዞ የሚወጣ ሰው ያስፈልጋል የሚል ነገር ነበር እና የስለላ ስራ ነው። ከዛ ከአንድ መምህር እኔ በዛ ጊዜ የፕሪፓራቶሪ ተማሪ ነበርኩኝ እና እኔ በስሬ የማስተምራቸው ልጆች አሉ። ከ300 በላይ የሚደርሱ ልጆችን አስተምር ነበረ፣ አብረው የሚማሩ ማለት ነው። እና ለነሱ አንድ መምህር ለመጋበዝ ሲሄድ ይህንን ያጋጠመውን ነገር ያካፍለኛል። እንደው ሰው ብናገኝ በዛ ጊዜ የሚገርም እንትን እየታየ ነበረ፣ ገመና ድራማ በኢትዮጵያ ቴሌቪዥን ማለት ነው እየታየ ነበረ። ሰራተኛ መስላ ትገባለች፣ ከዛ ሪሰርቹ የምትሰራው እንደዛ ነው። ልክ እንደሷ ገብቶ ስራውን ሰርቶ የሚወጣ ሰው ያስፈልግ ነበር። ከዛ እኔ ደግሞ ለቤተ ክርስቲያኔ ያለኝ ቅናት ምንም ለማድረግ ዝግጁ ነኝ እና ለምን እኔ አልገባም አልኩት። እኔ መግባት እችላለሁ፣ የተሐድሶን ገመና ለመግለጥ። እነዚህን ወንድሞች ለማጋለጥ ከነሱ ጋርም አብረው የሚያገለግሉ ሰዎችን ለማጋለጥ እኔ መግባት እችላለሁ አይነት ነገር። አሳይመንቱን ወሰድኩ፣ ሪከርደሬን ይዤ ገባለሁ እነሱ ጋር። መግባት ስለ የሚሰበሰቡበት የት እንደሆነ አላቅም፣ ግን ሱቅ አላቸው እዛ ቤተ ክርስቲያን ውስጥ ሱቅ አላቸው የሚሸጡበት። አንዱ ንዋያተ ቅድሳት እንደዚህ ቀሚስ የተለያየ አልባሳትን ይሰፋል፣ አንዱ ደግሞ መዝሙር ቤት አለው እና እነሱ ጋር 2 አሳይመንት ነው የተሰጠኝ። የመጀመሪያው እነሱ መመለስ አለመመለሳቸውን ማረጋገጥ ነው። ሁለተኛ ከነሱ ጋር ሌሎች ካሉ እነሱን ማጣራት ነው እና 2ቱን አሳይመንት ይዤ ገባሁኝ። ያው አለ የሚባለውን የሚመስል ነገር ተገኘባቸው እና እነሱን አቡነ ኤልሳ ይባላሉ፣ አሁን አርፈዋል። እሳቸው ጋር አቅርቤ አስባርሬ ትልቅ ታሪክ ተፈጥሮ ነበር እና ቅናቴ በዚህ ልክ ነው ልልህ ፈልጌ ነው። እና በኋላ ግን እዚህ በየቤተ ክርስቲያናቱ እየዞርኩኝ ማገለግለው የምከራከረው ነገር እየቀነሰ መጣ። እኔም ስሜ መጥፋት ጀመረ። እነሱ ጋር ስለታየው ተሐድሶ ነው ብርሃኑ መባል ተጀመረ። በጊዜው አልነበርኩም፣ እንደውም ለቤተክርስቲያን ይጠቅማል ያልኩትን ስራ እየሰራው ነበር። መታየቴ ግን አስፈላጊ ነበረ ከነሱ ጋር
በነዛኞቹ እምነት ለማግኘት ማለት ነው። እና ከዛ ግን አንዲት እህት ጥያቄ ይፈጠርባታል። የተቀበረ መክሊት መጽሐፍ እጇ ይገባል። ያን የተቀበረ መክሊት መጽሐፍ ደግሞ የሰጣት የእህቷ ባል ነው፣ ፓስተር ነው፣ አገልጋይ ነው። እስኪ ይሄንን አንብቤ ይጠቅምሻል ብሎ ይሰጣታል። አንብባው በጣም ተቸገረች፣ ከአቅሟ በላይ ሆነ መጽሐፉ ማለት ነው። ከዛ አምጥታ አንተ መቼም ይሄ ነገር አያቅትህም፣ መልስ ስጥበት እና አስረዳኝ፣ እኔ ብዙ ነገሩ ጥያቄ ፈጥሮብኛል ብላ አምጥታ ለእኔ መስጠት፣ እኔ ደግሞ ያው የተለመደ ነው መልስ እሰጥበታለሁ ብዬ ማንበብ መጀመር እና ማንበብ ስጀምር እኔ ራሴ ሌላ ታሪክ ውስጥ ገባሁ። በጥያቄ ተሞላው፣ ግራ ገባኝ እና ስለ ቤተ ክርስቲያን አስበው የነበረው ነገር ነበረ። ከእግዚአብሔር በቀር ሌላ አምላክ የለም። ቅዱሳን ደግሞ ያው እኛ ኃጢአተኞች ስለሆኑ ወደ እግዚአብሔር መቅረብ ስለማንችል ከኛ የተሻሉ ስለሆኑ እነሱን ነው የሚሰማ። ከተማርነው ትምህርት አንዱ እኛ ኃጢአተኞች ነን፣ ሊሰማን አይችልም እግዚአብሔር። ስለዚህ በቅዱሳን በኩል ነው የምትሰሙት የሚል ነገር ስላለ ያ የተለመደ ነገር አለ እና ስህተት ይኖራል ብዬ ማሰብ በጣም ይከብደኛል እና በጣም ፕራይድ አለኝ፣ በሷ አኮራለሁ፣ መካለው ምናምን እና አሁን ግን እዚህ መጽሐፍ ላይ የማነበውን ነገር ግን ማመን ከበደኝ። በጣም ነው የተቸገርኩት ማለት ነው እና ከራሴ ጋር ተጨቃጨቅ ምናምን፣ መተኛት አልቻልኩም። ጠዋት ተነስቼ ሄጄ ወደ መምህራችን ሄጄ ነገሩን እስካጣራ ድረስ እንቅልፍ አጣሁ እና ሄጄ ማጣራት ጀመርኩኝ። እንደዚህ አይነት መጽሐፍ አለ እኛ ጋር እንደዚህ ይባላል፣ ልክ ነው ወይ ምናምን ብዬ መጠየቅ ሲጀምር አዎ ልክ ነው እያሉ ያብራሩልኛል። ግን ማብራሪያው ከእግዚአብሔር ቃል ጋር በፍጹም አይገናኝም። ከዛ ውስጥ አሁን ለምሳሌ ድርሳነ ሚካኤል ላይ ስትሄድ የድርሳነ ሚካኤል ህዳር 12 ዓመታዊ በዓሉ ይከበራል። ዓመታዊ በዓሉ የሚከበረው እስራኤልን ከግብፅ አወጣ ተብሎ ነው። መጽሐፍ ቅዱስ እሱን አያስተምርም። ብቻውን የመራቸው እግዚአብሔር ነው የሚለው። እንደውም መልአክ አብሯቸው እንዲወጣ እግዚአብሔር ሲናገራቸው እንደ ክፉ ዜና ነበር የሰሙት ነው የሚለው የእግዚአብሔር ቃል። እሱ ብቻ አይደለም። መጽሐፍ ቅዱስ ህዳር 12 ሚካኤል ህዝቡን ያወጣበት ብቻ አይደለም። እዛው ራሱ ድርሳነ ሚካኤልም መርሃ ጽድቅና ባህል ሃይማኖት የሚባል መጽሐፍ ላይም የተጻፈ አንድ ነገር አለ። ህዳር 12 ይከበር የነበረው በግብፅ ዙሃል የሚባል ጣዖት ነው። ዙሃል የሚባለውን ጣዖት ህዝቡ ማምለክ ስለለመደ አሁን ወንጌል ተሰበከላቸውና ወደ ክርስትና ሲመጡ እንደ ወደ ጣዖት እንዳይመለሱ በመስጋት ነው የሚካኤልን በዓል ያመጡት ማለት ነው። ስለዚህ አሁን ያ ሰው ለጊዜው አላስታውሰውም ጳጳሱን ስሙን፣ ያ ጳጳስ ነው የሚካኤልን በዓል እለእስክንድሮስ ነው ያመጣው እና ያንን ያመጣው እሱን እና ለምን እንደዛ ማድረግ እንደተፈለገ ሊገባኝ አልቻለም። ገባ? ቅዱሳንን ማክበር በውሸት ነው ወይ? በሌለ ነገር ነው ወይ? ባልተፈጠረ ነገር ነው ወይ? ከእውነት በራቀ ነገር ነው ወይ? እሱ ለእኔ ትክክል ያልሆነ ነገር ነው። ሌላው ደግሞ እጄ ከማዳን አላጠረችም የሚለውን የትንሣኤ ማን ነው የትንቢተ ኢሳይያስ ላይ ያለው ቃል አለ። ጆሮዬ ከመስማት አልደነቆረችም እጄም ከማዳን አላጠረችም የሚለውን የእግዚአብሔርን ንግግር ቃል በቃል ለሚካኤል ሰጠውታል። ይቤ ሚካኤል ብለው አለ ሚካኤል። ከዛ በዓሌን አክብሩ፣ ሰንበቴን አክብሩ የሚለውን በዓሌን አክብሩ እያሉ ስም እየቀየሩ እግዚአብሔር ያለውን ሚካኤል እንዳለው አይነት ነገር መቀየር፣ በዚህ ደረጃ ነው ወይ ማክበር? እና ለእኔ ፈጽሞ ታማኝነት የጎደለው እግዚአብሔር ጋራ ምንም ይሄ በድፍረት የምትሰራው ስራ አለ አይደል? ዝም ብለህ ቃሉ ላይ መጨመር መቀነሱ ከአይምሮ በላይ ነው የሆነው። ሌላው ነገሮችን ሁሉ በጣም ማስተዋል ስጀምር የጌታን የኢየሱስ ክርስቶስን ሞትና ትንሣኤ የሚያደበዝዙ እና ዋጋ የሚያሳጡ ጭምር ብዙ ነገሮችን ማየት ጀመርኩ። ራሴ ኦብዘርቭ ማድረግ ጀመርኩኝ። መጽሐፉ ላይም ደግሞ የተለያዩ ነገሮችን ማግኘት ጀመርኩኝ። ለድንግል ማርያም የተሰጠ የፈጣሪን ቦታ፣ ለሚካኤል የተሰጠ የፈጣሪን ቦታ፣ ለገብርኤል የተሰጠ የፈጣሪን ቦታ። ለምሳሌ እንትን ላይ ሲጠመቅ ጌታ ኢየሱስ በእርሱ ደስ የሚለኝ አብ ነው ያለው። ሚካኤል ግን እንዳመሰገነው አድርገው ደግሞ እና በዚህ ደረጃ ነው የእግዚአብሔር ቃል ላይ ቁማር መጫወት እና በጣም ያዘንኩበትም የተቆጣሁበትም እና መምህራኑ እንዲህ ሊል ፈልጎ ነው ሲሉኝ ራሱ ስሜት አልሰጠኝ።
እነዚህ አዋልድ መጻሕፍት አባታቸውን ነው መምሰል ያለባቸው፣ መጽሐፍ ቅዱስን ነው መምሰል ያለባቸው። የመጽሐፍ ቅዱስን ሐሳብ ማብራራት ነው እንጂ ያለባቸው መሸፈን እና ስም መተካት፣ ስም መቀየር፣ ለእግዚአብሔር የተነገረውን ለቅዱሳን መንገር መጽሐፍ ቅዱስ ማብራራት አይደለም። የመጽሐፍ ቅዱስን ሐሳብ መቆነጻጸል፣ ማበላሸትና እውነትን በውሸት መተካት ነው እና ፌር ያልሆነ ነገር ነው እና ታማኝነት ይጎለዋል። ሌላኛው ደግሞ ያው እኛ ለመናፍቃን ምላሽ ስንሰጥ የምንሰጠው የተለያዩ የስብከት ካሴቶችን ምናምን ሰምተን ነው። ከሰማናቸው ስብከቶች አንዱ የዘበነን ነው፣ የመምህር ዘበነን ነው እና መምህር ዘበነ ስለ ኢየሱስ ክርስቶስ አማላጅነትን እየተቃወመ በሚሰብክበት አንድ ስብከቱ ላይ ምን ይላል? ለምሳሌ ሮሜ 8 እንስማማ ከነሱ ጋር ሮሜ 8:34 ይላል። ሮሜ 8:34 ላይ እያማለደ ያለው ማን ነው? ጌታ ኢየሱስ ነው ያማልዳል የሚለው። ሮሜ 8:26 ላይ ደግሞ መንፈስ ቅዱስ ያማልዳል ነው የሚለው። ትንቢተ ኤርምያስ 7:25 ላይ ደግሞ አብ ያማልዳል ይላል ብሎ ሄድን፣ አየሁት። ልክ ነው፣ በየዕለቱ እየማለድኩ ይላል። ቀጥታ አማርኛውን ሳንተረጉም ሌላ አማራጭ ትርጉሞችን ሳናይ ሸወደን ማለት ነው መምህሩ። እዛ ላይ እያወራ ያለው ራይዚንግ አፕ እርሊ ነው። እየማለድኩ የሚለው በጠዋት ስለመነሳት ቀድሞ ችግር ከመፈጠሩ በፊት ነቢያትን እየላከ ያስጠነቀቃቸው እንደነበረ ነው ለማስረዳት። እሱ ግን ቀጥታ ወደ ምልጃ ወሰደውና ሶስቱም አማለዱ። ስለዚህ ማን ወደ ማን ነው የሚያማልድ ብሎ እሱም ስቶ እኛንም ማሳሳተን ማለት ነው። ይሄንን ያወኩት የተቀበረ መክሊት እንዴ እንደዛ ነው እንደሚለው በቃ ነገር ዓለሜ ሁሉ ነው የተበላሸው ማለት ነው በዚህ መጽሐፍ ዘንድ። ይሄ መጽሐፍ በጣም የወደድኩት ትልቁ ነገር ምንድን ነው? አንደኛ የማያውቀውን ነገር አያወራም። የሚያውቀውን የኖረበትን በመረጃና በማስረጃ ነው የሚያወራው። ለየም ለሚላት ይሄ ልክ አይደለም ሲል መጽሐፉ ልክ ለምን እንዳልሆነ እየጠቀሰ ነው። በጣም የሚገርመው ልክ ያልሆነውን ነገር ለምሳሌ ከዚቅ ሲጠቅስ ደግሞ ወደ ድጓው ሄዶ ልኩንም ያነሳል፣ ወደ መጽሐፍ ቅዱስም ይሄዳል። እና ሌላው ደግሞ የተቀበረ መክሊት ጨለምተኛ አይደለም። ቤተክርስቲያኒቱም ዝም ብሎ በጭፍን አይከስም። ልክ ያልሆነውን ነው ልክ አይደለም ይሄ የሚለው እንጂ ይቺ ቤተክርስቲያን ምናምን ብሎ ይሄ የስድብ ናዳም የለም። እውነትን በፍቅር ነው የሚገልጸው። ቤተክርስቲያኒቱን በመውደድ አማኞቹን እዛ ያሉትን በመውደድ ከፍቅር ተነስቶ ነው እውነቱን የሚናገረው። እኔ ደግሞ ማስበው ወንጌል መንገዱ ይሄ ነው ብዬ ነው ማምነው። እውነትን በፍቅር መግለጥ ነው የኛ እንትን። ይሄ ለምሳሌ የማሾፍ የመሳለቅ ምናምን ነገሮች እንደዛ ሊያስገድዱ የሚችሉ ነገሮች እንኳን ቢኖሩ ግን ሃይማኖታዊ ነገሮች በጣም ሴንሲቲቭ ስለሆኑ ያን መንገድ አልተከተለም። ሊያስቁ የሚችሉ ብዙ ነገሮች ልትሰማ ትችላለህ፣ በገድላቱ በድርሳናቱ ምናምን። ግን ያንን ለመሳለቂያ በሚሆን መንገድ አይደለም ያቀረበው። ትምህርታዊ በሆነ መንገድ፣ ሚዛናዊ በሆነ መንገድ ከእግዚአብሔር ቃል ጋር እንደሚጋጭና ትክክል ያልሆነው ይሄ ነው፣ ትክክሉ ይሄ ነው ብሎ ነው የሚናገረው። እና የማረም ስራ ብቻ ሳይሆን የሚሰራው የማስተማርም ስራ ነው። ለምሳሌ ስለ መላእክት ማውራት ሲፈልግ አስቀድሞ መጽሐፍ ቅዱስ ስለ ቅዱሳን መላእክት ምን ያስተምራል የሚለውን ይናገርና ይሄኛው በቤተክርስቲያናችን ግን የተጠቀሰው ነገር ትክክል አይደለም፣ ከቃሉ ውጭ ነው ብሎ ነው ሚዛናዊ በሆነ መንገድ የሚያነሳው። እንደኔ ያሉ ሰዎች ቤተክርስቲያኒቱ ውስጥ አንዳንድ ልክ ያልሆኑ ነገሮች መታረም አለባቸው ብለው የሚያስቡ ሰዎች እንደዚህ አይነት መጻሕፍት ያስፈልጋቸዋል። ማለት ለምሳሌ የአደባባይ የወንጌል ስርጭትን ልትወስድ ይችላል። በዛ የሚገኝ ሰው ሊኖር ይችላል። እንደዚህ ባለ ደግሞ ኢንቴሌክቹዋል ኢቫንጀሊዝም ደግሞ ያስፈልገናል። ቤተክርስቲያኒቱን ባወቁና እዛ ባለው ነገር በመግለጥ የሚያስተምሩ ደግሞ ያስፈልጉናል። ለምሳሌ ወንጌል ስንሰብክ ኦዲየንስህን ማወቅ አለብህ። ምንድን ነው የሚያምነው የሚለውም ማወቅ አለብህ። ያንን ሳናውቅ ወንጌል ማገልገል በጣም ከባድ ነው። ለምሳሌ ሐዋርያው ጳውሎስ በሐዋርያት ሥራ ምዕራፍ 17 ላይ ወደ አቴንስ ሲገባ በጣዖት ተሞልቶ አየ። እዛ ከተማ ሲገባ በጣዖት ተሞልቶ መንፈሱ ተበሳጭቶበት ምናምን ቢልም ሄዶ ግን ወንጌል መናገር ሲጀምር ያንን ስሜቱን አልገለጠም። የገለጠው እውነቱን ነው፣ ስሜቱን ሳይሆን ማለት ነው። የሚያበሳጭ ነገር አለ እዛ ውስጥ፣ ግን እውነቱ ግን ይበልጣልና እውነትን በፍቅር መግለጥ የሚለውን ከዛ የሚገርምህ አንድ ጥቅስ ከብሉይ ኪዳን አልተናገረም። እንትኑን በሚጠቀምበት ጊዜ ወንጌልን ሲናገር
የሚያውቁትን በአጠቃላይ መገለጡ ነው የሄደው። እነሱ እንደውም የነሱ አንድ ገጣሚ ነበር ያለውን ሁሉ እሱ ዘመዳችን ነው የሚለውን የነሱን ነገር ጠቅሶ መናገር ተገቢ የወንጌል አካሄድ ነው ብዬ አስባለሁ። ጳውሎስ ምኩራብ ሲገባ ግን እንደዚህ አይደለም የሚሰብከው። ደግሞ በሙሴ በሕግ በነቢያት የተጻፈው እንዲህ ነው የሚለው። ለምን ሕግ አላቸው፣ ነቢያት አሏቸው፣ መጻሕፍት ይዘዋል። ስለዚህ ለሕጉም የቆሙ ሰዎች ናቸው። ስለዚህ ተስፋም ያደርጋሉ ስለ መሲሁ። ስለዚህ ከሚያውቁት ከሚያምኑት ነገር ተነስቶ ወንጌልን ነገራቸው። ይሄ የጠበቃችሁት መሲህ ክርስቶስ እኮ ነው። እናንተ ሰቅላችሁ ብትገሉትም ግን እግዚአብሔር የሞትን ጣር አጥፍቶ አስነሳው፣ መሲህ ነው፣ ሞት ይዘው ዘንድ አልቻለም ብሎ የጸጋውን ወንጌል ደግሞ ሰበከ እና ይሄኛው የወንጌል አካሄድ አንደኛ ቆሮንቶስ 9 ላይ ካለው ጋር ይመሳሰልብኛል። የትኛውን ሐሳብ ሐዋርያ ጳውሎስ የተናገረው አሕዛብን ለመጥቀም እንደ አሕዛብ መሆን፣ አይሁዶችን ለመጥቀም ደግሞ በአይሁድ ሁኔታ መሄድ፣ ከሕግ በታች እኔ ራሴ ሳልሆን ግን ከሕግ በታች እንዳለ ሆነ በሕግ የሚያምነውን ሰው ማገልገል የሚለው ነገር በጣም ተጽዕኖ የሚፈጥር የወንጌል አካሄድ ነው እና ከዛ ጊዜ ጀምሮ እኔ ሙሉ ለሙሉ ትኩረቴን ከአዋልድ መጻሕፍት በማንሳት ወደ መጽሐፍ ቅዱስ እንድመጣ በመጽሐፍ ቅዱስ ደግሞ ያለውን ሙሉ እውነት እንድረዳ ያገዘኝ መጽሐፍ ነው እና እውነትም መምህር አግዛቸው በመጽሐፉ አግዞኛል ማለት ነው። እሺ፣ እናመሰግናለን በጣም መምህር አግዛቸው። ወደ እርሶ ልምጣ። እርሶ የአለቃ መሰረትን ጽሑፍ በተለይ ደግሞ ከጮራ መጽሔት ላይ ያሉትን በተለይ ደግሞ የድነት ትምህርቶቻቸውን ሰምተው ወደ ጌታ ኢየሱስ ክርስቶስ ቅዱስ ወንጌል ቃል እንደመጡ ነግረውናል። አሁን ደግሞ የእርሶ ጽሑፎች በእንዲህ አይነት መልኩ ተገልጠው ባለፈውም የነበረን የመጽሐፍ ምረቃ ላይ እንዳየሁት በርካታ ሰዎች ተነክተው ከዚህ መጽሐፍ ልዩ ልዩ የቤተክርስቲያኒቷ ኮሌጆች ውስጥ ሳይቀር ታዋቂ ከሆኑት ዋነኛ በሆኑት ኮሌጆች ውስጥ ሳይቀር ይሄ መጽሐፍ ገብቶ ትልቅ ስራ ሲሰራ አይተዋል፣ ሰምተዋል። ባለፉት 20 ዓመታት 25 ዓመታት ብዙ ስራ እንደሰራ ይሄ መጽሐፍ እኔም ራሴ መታዘብ ችያለሁኝ። አንደኛ ይሄን ሲሰሙ ወይም ሲያዩ ምን ይሰማዎታል? ሁለተኛ ነገር ደግሞ የመጨረሻውን ይሄ 6ኛው ኮፒ ነው አይደል? 6ኛው እትም ላይ በተለየ ሁኔታ ባልተለመደ መልኩ ከሌሎቹ እትም በተለየ ሁኔታ ለመድሎተ ጽድቅ ከተሰጠ ምላሽ ጋራ የሚል ሐሳብ ተካቶበታል። በርካታ ምዕራፎች እንደው ከመጽሐፉ ከግማሽ በላይ የሚሆነው መድሎተ ጽድቅ ለሚል መጽሐፍ የተሰጠ ምላሽ ነው። መጽሐፉን እንዳየሁት በጣም ትልቅ ቮሉም ያለው እያንዳንዳቸው ከ450 በላይ ገጾች ያሉት 3 ቅጽ መጽሐፎች ናቸው ያሉት ይሄ መድሎተ ጽድቅ የሚለውና ምን ያገናኘው የተቀበረ መክሌትና የእርሶ መጽሐፍ? ሁለቱ ጥያቄዎች፣ መጀመሪያ ምን ይሰማዎታል? ሁለተኛ ከመድሎተ ጽድቅ ጋር ያለው ግንኙነት። እሺ፣ አመሰግናለሁ። ሰዎች ሲድኑ ከማየት የበለጠ የሚያስደስት ነገር የለም። ማለት ያው ስድን እኔ ራሱ ደስ ብሎኛል። ማለት መዳን ማለት ማረፍ ማለት ነው። ለምን በኦርቶዶክስ ውስጥ ሳገለግል ነበር። ለመዳን ለመጽደቅ ማደርጋቸው መሆናቸው ብዙ ነገሮች ነበሩ። እነዛን ሁሉ ነገሮች ግን አድርጌ እረፍተ ነፍስ አላገኘውም፣ ሰላም አላገኘውም። ለምን? ነፍሴ ትክክለኛውን አዳኝ በትክክል ስላላገኘች። ስለዚህ ቅድም ባልኩት መንገድ ከዛም በፊት ከተለያዩ ሰዎች ጋር እንግዲህ ሳወራ ስከራከር ምን ስል የተዘሩ ዘሮች አሉ። እነዛ ዘሮች ቀስ እያሉ ነው የሚበቅሉት። አንዳንዶቹ በሂደት ነው የሚመጡትና ብቻ እነዛ ሁሉ ተዳምረው የበለጠ ደግሞ ጮራን ሳነብ ተደስቻለሁ። ትልቁ ነገር በቃ ሰላም ማግኘቴ፣ ለመዳኔ እርግጠኛ ሆኛለሁ። ለምን? መዳኔ በእኔ ስራ ሳይሆን ኢየሱስ ክርስቶስ ቅድም በተነበበው መንገድ ስለኔ በከፈለው ዋጋ ነው። ያንን ማመን ነው ከኔ የሚጠበቀው። ከዚያ ደግሞ ላመንኩት ለዚህ ህይወት መኖር ደግሞ ቀጣዩ እርምጃ ነው። እንግዲህ መዳን በእምነት ነው። በትክክል አምኖ የዳነ ሰው ደግሞ መልካምን ስራ ይሰራል። ስለዚህ ሰዎች ይህንን እውነት ሲረዱ ከማየት የበለጠ እኔ ምንም ያስደስት ነገር በጣም ነው ደስ የሚለኝ። አንብቤ ተለወጥኩኝ ዳንኩኝ ሲሉ ሰዎች በጣም ደስ ይለኛል። በጣም ከሚያስደስቱኝ ነገሮች አንዱ ይህ ነው። እንግዲህ የብዙዎችን ምስክርነቶች ሰምቻለሁ።
ያ በጣም ደስ ይላል። እንግዲህ መጀመሪያም መጽሐፉን ልጽፍ ስነሳ ይሄ እውነት ለብዙዎች መገለጥ አለበት በሚል መንፈሳዊ ቁጭት ነው የተጻፈው። ምክንያቱም የተወገዝኩት ቤተክርስቲያኒቱ ውስጥ ያሉ መጽሐፍት በሚሉት እውነት ምክንያት ስለሆነ ማለት ነው። ስለዚህ ይሄ እውነት ለብዙዎች ተገልጦ ማየት ነበረ እኔ ውስጥ የተቀመጠው ሸክም እና ያ በመሆኑ በጣም ደስ ብሎኛል። እና አንብበው እኔ መቼም አንዳንድ የተቃወሙ ሰዎች ሊኖሩ ይችላሉ። ብዙዎች ግን እንደተለወጡ እንደዳኑ ነው የማውቀውና ያ ለእኔ ትልቅ ደስታ ነው። እና አሁንም እግዚአብሔር በዚህ መጽሐፍ ውስጥ የበለጠ እንደሚሰራ ተስፋ አደርጋለሁ። ሁለተኛውን ጥያቄ በሚመለከት እንግዲህ ይሄ መጽሐፍ 25ኛ ዓመቱ ነው። እኔ 25ኛ ዓመት መሆኑንም በአጋጣሚ ነው የተረዳሁት፣ አልቆጠርኩም። ግን የተቀበረ መክሊት 2013 ላይ ከታተመ ወዲህ ከስርጭት ያው ተቋርጧል። የለም ለማሰራጨት ሰዎች ይጠይቁኛል ብዙ ጊዜ። ምክንያቱም ለወንጌል አገልግሎት ቅድም ወንድሜ እንዳለው በተለይ ቤተክርስቲያን ውስጥ ላሉ ብዙ ሰዎች ወንጌልን ለመግለጥ ብዙዎች ስለሚጠቀሙበት መጽሐፉን ይጠይቁ ነበር እና ይታተም የሚል ነገር ስለነበረ የሚታተም ከሆነ ለምን ተጨማሪ ነገር አክሎ አይታተምም የሚል ሐሳብ መጣ። እንግዲህ ይህን ሳስብ መድሎተ ጽድቅ የተባለው መጽሐፍ ቅድም እንዳልከው 3 ቅጾች አሉት። በ3ቱም ቅጾች ውስጥ ከተቻቸው መጽሐፍት መካከል አንዱ የተቀበረ መክሊት ነው። የተቀበረ መክሊትና ጮራ እንደውም በዚህ አጋጣሚ ቅድም አክብረን የጠራናቸውን ታላቁን ሊቅ አለቃ መሰረት ስብሐት ለአብን በቃ ዝቅ እያደረገ በሚያዋርድ መንገድ አንተ እያለ የሚጽፍ ሰው ነው ያንን መጽሐፍ ያዘጋጀው። እና እንግዲህ ይሄ የሚያሳየው ምንድነው ጽሁፎቻቸው ምን ያህል ፓወርፉል እንደሆኑ ምን ያህል ስራ እንደሰሩ ስለተረዳ ነው እንጂ ሰው መቼም የሆነ ነገር ከሌለ የሆነ ነገር አይልም። እንደው ምላሽ ለመስጠት ሰው የሚነሳው ያ ነገር ያስከተለው ጉዳት ስላለ ነው። እና እኔ በተቀበረ መክሊት በኩልም እሰማለሁ። እንግዲህ ጮራ ቀደም ብሎ ሌሎቻችን እያየን ነው፣ ጮራን እያየን ይጻፍ ነው። ምናልባት አንተም ታውቃለህ፣ ቀደም ብለህ እንግዲህ በታድሶ አገልግሎት ውስጥ ብዙ የሚነበብ መጽሐፍ ባልነበረበት ወቅት ነበረ ጮራ ይዘጋጅ የነበረው እና ጮራ ትልቅ ሽፋን ተሰጥቶታል በመድሎተ ጽድቅ ውስጥ። ያንን በሚመለከት እንግዲህ ማህበረ በኩር ምላሽ እየሰጠ መጥቷል። ምላሹ ይቀጥላል እና ይሄ የተቀበረ መክሊት ሲታተም ደግሞ ለመድሎተ ጽድቅ ምላሽ መሰጠት አለበት በሚል መድሎተ ጽድቅ የተቀበረ መክሊት ላይና የለውጥ ያለህ የሚለው መጽሐፍ ላይ ያቀረባቸው ትችቶች ነበሩ። ወደ 35 ያህል ንባቦችን ወስዶ ተችቷል። ስለዚህ እነዚያን መመለስ ስለሚገባ ምላሽ ለመስጠት አዘጋጀው። ምላሾቹን እያዘጋጀው ለማሳተም በሂደት ላይ እያለው እንግዲህ ከአንድ ወንድም ጋር አንዱ ስናገር ለመሆኑ ስንት ዓመት ሆነው የሚለውን ነገር አነሳውና እንደው ስቀናንሰው 25 ሆነ። እንደ 25ኛ ዓመት ከሆነማ በደንብ ነው መከበር ያለበት አለኝ ያ ወንድም። እኔም ሐሳቡን አመንኩበትና በቃ በዚያ መልክ ተዘጋጅቶ ያው መጽሐፉ ለንባብ በቅቷል። እንግዲህ መድሎተ ጽድቅ ሳነበው በተለይ ከተቀበረ መክሊት አንጻር እኔ ምንም አዲስ ነገር አላየሁበትም። ዱሮኛ መምህር ብርሃኑ እንግዲህ ዕቅበተ እምነት ነው ያለው በአሁኑ ቋንቋ ለመናፍቃን ምላሽ እያል ዱሮ ከምንሰጠው የተለየ ምንም ነገር አላገኘሁበትም። እንዲሁ አንዳንድ ነገሮችን ለማዘመን ከመሞከር ውጭ ያንኑ የተሳሳተ ትምህርት ነው ትክክለኛ አድርጎ ለማቅረብ መጽሐፍ ቅዱስን እየጠመዘዘ እያስጨነቀ ምላሽ ለመስጠት የሞከረው። ስለዚህ ለነዛ ትችቶች ምላሽ መሰጠት ስላለበት የተቀበረ መክሊት ላይ የተጻፉትን የመድሎተ ጽድቅ ትችቶች በተገቢው መንገድ በማስረጃ በአመክንዮም ባለውም ነባራዊ ቤተክርስቲያኒቱ ሁኔታ ለማብራራት እንግዲህ ጥረት የተደረገበት ስራ ነው። ስለዚህ ገጾቹ እንግዲህ የጨመሩት በዚያ ምክንያት ነው። እንደገና መጀመሪያ ለሊቀ ጳጳሱ የጻፍኩትንም ደብዳቤ አባሪ አድርጌ በመጨረሻው ገጽ ላይ አካትቻለሁ። እንግዲህ ይሄ ምን ለማድረግ ነው? መድሎተ ጽድቅን አንዳንድ ሰዎች እያነበቡ እንዲሁ ሚዲያም ላይ ስንሰማ ምን ይላሉ? በቃ ተሐድሶችን አፋቸውን አዘጋለን፣
በቃ ፕሮቴስታንቶችን አፋቸውን አዘጋለን፣ በቃ የማያዳግም ምላሽ ሰጠልን እያሉ በብዙ የሚፎክሩበት መጽሐፍ ነው። ግን ስናነበው እንደዛ አለመሆኑን ያው አንባቢው መረዳት ይችላል። እና ምን ለማድረግ ነው የኔ ሐሳብ ሁለቱንም ሰዎች እንዲያገናዝቧቸው። እሱ እንግዲህ የ93 ዓመተ ምህረቱን የመጀመሪያውን እትም ነው የተጠቀመው። ከዛ በኋላ 5 ጊዜ ታትሟል። አንድ ጊዜ ተሻሽሏል፣ 1-2 ጊዜ ግን እሱ የተጠቀመውን የ93ቱን መሰረት አድርጌ ነው ምላሹን ለመስጠት የሞከርኩት። በተጨማሪ ደግሞ በተሐድሶ ጽሁፎች ቤተክርስቲያኒቱ ተሞግታ የሰጠቻቸው አንዳንድ ማሻሻያዎች አሉ። በተለይ መጽሐፈ ዚቅ ላይ እንደ ቤተክርስቲያን መሰጠቱን እርግጠኛ ባልሆንም አንዳንድ ግለሰቦች ያሳተሟቸው መጽሐፈ ዚቆች ውስጥ አንዳንድ ልክ ያልሆኑ ዘሮችን የማረም አንዳንዶቹን የመተው ነገር ጽሁፎች ውስጥ ይታያል። እንግዲህ መጽሐፍ ውስጥ በዚህ መልክ ታርሞ ሊሆን ይችላል፣ ግን መሬት ላይ በመሐሌት ጊዜ ታርሟል የሚለው ገና እሱ ጥናት የሚጠይቅ ነው። ስለዚህ የተሐድሶ አገልግሎት በተለይ የሥነ ጽሁፍ አገልግሎት የኦርቶዶክስ ቤተክርስቲያንን ሞግቷል። ምክንያቱም ዋና መጽሐፏ መጽሐፍ ቅዱስ ነው። መቼም ትምህርቷ ስርዓቷ የተመሰረተው በመጽሐፍ ቅዱስ ላይ ነው ቤተክርስቲያኒቱ እንደምትነግረን። ወርደን ደግሞ ህዝቡን ስናይ እንደዛ ላይሆን ይችላል። ግን እንደ ቤተክርስቲያን የቤተክርስቲያኒቱ አስተምሮ ያ ስለሆነ አስተምሮሽን በመጽሐፍ ቅዱስ መሰረት ልታይ ይገባል ነው የኛም ሙግት እንጂ ቤተክርስቲያኒቱን ወደ ሌላ ማንነት ለመለወጥ ወይም ደግሞ የሌለ ትምህርት ወደ ቤተክርስቲያኒቱ ለመጨመር አይደለም። ከመጽሐፍ ቅዱስ በመነሳት አባቶች መጽሐፍ ቅዱስ ላይ ያለውን እውነት መግለጣቸውን የሚያብራራ ጽሁፍ ስለሆነ በዛ መልክ እንዲታይ ነውና እንግዲህ መድሎተ ጽድቅን በዚህ ውስጥ ማካተት ያስፈልገው ለዚህ ነው። አንደኛ እሱ የተቻቸው ጽሁፎች አሉ፣ ከሱ ጋራ የተቀበረ መክሲት ደግሞ ራሱ አለ። ስለዚህ ሁሉም ሰው ምን ማድረግ አለበት? ያንን ብቻ እሱ ያለውን ብቻ አንብቦ መሄድ ሳይሆን ሚዛናዊ መሆን ከፈለገ እውነትን መረዳት ከፈለገ የተቀበረ መክሊትንም ይኸው አጠገቡ አለለት አንብቦ ማመዛዘንና እውነት የሆነውን መቀበል ውሸት የሆነውን ደግሞ መጣል ይችላል። ያንን እድል ለመፍጠር ነው በዚህ መልክ የተዘጋጀው። ውድ እንግዶቻችን ስለነበረን ቆይታ በጣም አድርገን እናመሰግናለን። በጣም ጥሩ ጊዜ ነበረን። ወደኋላ እኛንም መለስ ብለን እንድናስብ ድነታችን እንድናስብ አድርጎናል። እግዚአብሔርን ስለእናንተ በጣም አድርገን እናመሰግናለን። ተመልካቾቻችን ይህ የትንሣኤ ልዩ ፕሮግራም በተስፋ ቴሌቪዥን ሲተላለፍላችሁ የነበረ ፕሮግራም ነው። የተቀበረ መክሊት አሁን በገበያ ላይ ይገኛል። በዛ ውስጥም በጣም ብዙ መሰረታዊ የሆኑ የድነት ትምህርቶች፣ እውቀቶች አሉ። ስለዚህ በስክሪኑ ላይ በምታገኙት አድራሻ መሰረት መጽሐፉ የሚገኝበትን አድራሻ ማግኘት ትችላላችሁ። እንግዶቻችንን በጣም አድርገን እናመሰግናለን። ያው በዓል ነው እንደምታዩት እንግዲህ ውይይታችን እስክንጨርስ ድረስ ዳቦውንም አልቆረስንም። ደግሞ በእኛ ባህልና ልማድ መሰረት እንግዲህ ካህናት ናቸው የሚቆርሱልን። መምህራን ግዛቸው ዳቦውን ይቁረሱልንና በዓላችንን እናክብር። ተመልካቾቻችን ከተስፋ ቴሌቪዥን ቀጣይ ፕሮግራሞች ጋር አብራችሁን እንድትቆዩ አደራ እያልን እያሳሰብን መልካም ቆይታ እንዲሆንላችሁ ደግሞ እንመኛለን። በድጋሚ መልካም በዓል ይሆንላችሁ።